ካርሎስ ባሊባ የልቀቁኝ ጥያቄ ያቀርባል ተብሎ ቢጠበቅም ብራይተኖች ግን በጃንዋሪ ካርሎስ ባሊባን የማጣት ምንም ፍላጎት እንደሌላቸውና ትልቅ የሚባል የዝውውር ጥያቄ እስካልቀረበላቸው ድረስ ተጫዋቹን መልቀቅ እንደማይፈልጉ ፋብሪዞ አሳውቋል። ስለዚህ ዩናይትዶች ምናልባትም የክሪስታል ፓላሱም አደም ዋርተን ላይ አይናቸውን ሊያዞሩ ይችላሉ ተብሎ እየተጠበቀ ይገኛል። በዚህ በኩል ደግሞ ሊሳንድሮ ማርቲኔዝ ሙሉ ለሙሉ ከጉልበት ጉዳቱ ነፃ እንደሆነ እየተነገረ ይገኛል። አሞሪም በአንፊልዱ ጨዋታ ማቲያስ ኩኛ ወይስ ማውንት የሚለው የዩናይትዶች ብዙ የደጋፊዎች ጥያቄ ነው። እናንተም በዚህ በኩል ሀሳባችሁን ኮመንት ላይ ታስቀምጡልኛላችሁ። ስለነዚህ ጉዳዮች በዚህኛው ቪዲዮ እናወራለን። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረግዎትን እንዳይረሱ። ወደ ቪዲዮ እንሂድ። ባለፈው በሰራውላችሁ ቪዲዮ እንግዲህ ካርሎስ ባሊባ ብራይተኖችን መልቀቅ እንደሚፈልግና በወኪሉ በኩል ስብሰባ ተደርጎ የልቀቁኝ ጥያቄ ያቀርባል ብያችሁ ነበር። ኖቬምበር ላይ እየተጠበቀ ነው። እሱን ጥያቄ ያቀርባል አያቀርብም የሚለው ነገር ተጠባቂ ነው። ግን ደግሞ አሁን ላይ እየወጣ ባለ መረጃ መሰረት ብራይተኖች ምንም እንኳን ካርሎስ ባሊባ እንደፈለጉት በዚህኛው ዓመት ፐርፎርም ባያደርግላቸውም ተጫዋቹን መልቀቅ አይፈልጉም። አሰልጣኙም ያነ ነገር ተመልክቷል። ተጫዋቹ ጫና ውስጥ እንዳለና ዩናይትድን የሚያህል ትልቅ ክለብ እንደፈለጉ ስላወቀ አሁን እየተጫወተበት ባለው መንገድ ላይ ችግር ፈጥሮበታል የሚል ምላሽም ሰጥቶ ነበርና ካርሎስ ባሊባ አቋሙ ወርዶ ነው ወይስ ደግሞ ብራይተኖች እንዲለቁት ነው እንደዚህ እያለገመ ያለው የሚለው ነገር ብዙ ደጋፊዎች ጥያቄ ነው። ግን ደግሞ የአብዛኞቻችን ግምት ምናልባት ተጫዋቹ ብራይተኖች እንዲለቁትም ነው ይህንን ነገር እያደረገ ያለው የሚል ግምት ነው ያለን። ምክንያቱም በግል ጉዳይ ከወኪሉ ጋር ሆነ ከካርሎስ ባሊባ ጋር ጨርሰው ነበር ዩናይትዶች ከብራይተን ጋር ነበር የቀራቸውና ብራይተኖች ስላልፈለጉ ብቻ ነው ዝውውሩ ያልሳካው። ምንም አይነት የገንዘብ ጥያቄ ራሱ አላቀረቡም። ይሄን ያህል ገንዘብ አላሉም። ዩናይትዶችን በቀጥታ ተጫዋቹን አንሸጦም የሚል ምላሽ ነበር የሰጧቸው። አሁን ግን ችግር ውስጥ ያሉ ይመስላል። ተጫዋቹ መልቀቅ ይፈልጋል። ብራይተኖች ደግሞ ተጫዋቹን መልቀቅ አይፈልጉም። ተጫዋቹ በሜዳ ላይ የሚያሳየው ፐርፎርማንስ ልክ እንደ ባለፉት ዓመታት ያየነው ካርሎስ ባሊባን አይደለም እና ያ ነገር ለብራይተኖች እየጠቀማቸው አይደለም። ተጫዋቹን መሸጥ አይፈልጉም። ትልቅ የሚባል የዝውውር ጥያቄ እስካልቀረበላችሁ ድረስ ተጫዋቹን መሸጥ እንደማይፈልጉ ነው ያሳወቁትና ዩናይትዶች ምን ያህል ይሄን ለዚህ ተጫዋች ያወጣሉ የሚለው ነገር ትልቅ ጥያቄ ነው። እስከ 120 ድረስ ያወጣሉ የሚል ግምቶች ነበሩ ባለፈው ላይ። ይሄንን ነገር አሁን በዚህኛው በጃንዋሪ ዝውውር ያወጣሉ ወይ የሚለው ነገር ትንሽ አሳሳቢ ነው። ካርሎስ ባሊባ የመልቀቅ ፍላጎት ስላለው ዩናይትዶች ምናልባት ከሰመር ድረስ ሊጠብቁ ይችላሉ። ግን ደግሞ በዚህ በኩል አደም ዋርተንም እንዳለ መርሳት የለብንም። በ3-4-3 በአሞሪ ማጫወት ሲስተም ውስጥ አሪፍ ነገር ያሳየ ተጫዋች ነው። ክሪስታል ፓላስ እንግዲህ ኦሊቨር እንደምናውቀው የአሞሪ ምናምን አጫወት ነው የሚጫወቱት። ለ19 ተከታታይ ጨዋታ ያልተሸነፈ ቡድን ገንብቶ ነበር። ባለፈው ነው እንግዲህ በኤቨርተን ባለቀ ሰዓት በገባባቸው ጎል ነው እንግዲህ ያንን ሪከርድ የተሰበረባቸውና አሪፍ ቲም ገንብተዋል። በ3-4-3 አጫወት ራሱን ያሳየ ተጫዋች ነው እና በእንግሊዝ ፕሪሚየር ሊግ ውስጥ ልክ እንደ ካርሎስ ባሊባም እሱም ራሱን ያሳየ ተጫዋች ነውና ሁለቱም ተጫዋች ሊጉን ስለሚያውቁትና በተለይ ደግሞ አደም ዋርተን በሲስተሙ በ3-4-3 አጫወት አሪፍ ስለሆነ ከሁለቱ ዩናይትዶች መርጠው ወይ ደግሞ ካርሎስ ባሊባ ብራይተኖች አልፈልግም እንኳን ቢሉ ጃንዋሪ ዝውውር ላይ አዳም ዋርተን ማግኘት የሚችሉ ከሆነ ዩናይትዶች በጣም ለነሱ ማሪፍ ነው። ሁለቱም ዝውውር ከተሳካ ከሁለት አንዱ ለዩናይትዶች በጣም ጥሩ የሚባል ዝውውር ነው። መጥፎ የሚባል የለውም። ግን የአሞሪም ዋነኛ ተመራጭ ተጫዋች ካርሎስ ባሊባ ስለሆነ ነው ዩናይትዶች ላይ ካርሎስ ባሊባ ላይ ፎከስ አድርገው እየሰሩ ያሉትና በዚህ በኩል ደግሞ አደም ዋርተን ማድሪድም ሆነ ሊቨርፑሎች ፈላጊዎቹ ናቸው። ምን ያህል ይፎካከራል የሚለው ነገር ከሁለቱ ቲሞች በጣም ትልቅ የዝውውር ነገር ነው የሚሆንበት። ግን በካርሎስ ባሊባ ጉዳይ ማንም የለበትም። ዩናይትድ ነው በቃ አሁን ካርሎስ ባሊባ እና ዩናይትድ ነው የሚገናኙት። በአደም ዋርተን ግን ስንመጣ ማድሪድም አለ። ማድሪድ ዋነኛ ፈላጊ ነው። ሊቨርፑልም ዋነኛ ፈላጊ ነው እና ሌላ ፉክክር ይጠብቋል። በጃንዋሪም ይለቃሉ ተብሎ አይጠበቅም። ከሱ ደግሞ ያነሰ ዋጋም ነው ያለው። አደም ዋርተንን ስንመለከተው የአብዛኞቻችሁ ምርጫ የተወሰነ እየተዘዋወርኩ እያየው ነበረ። በቲክቶክ ቪዲዮዎች ላይም የአደም ዋርተን አድናቂዎች እየበዙ ነው። ካርሎስ ባሊባ ስጋት አለ፣ የመረም አቋሙ ወርዶ ነው የሚለው ስጋት ስላለ በካርሎስ ባሊባ የነበረን እምነት አብዛኞቻችሁ እያጡ ነው። ግን ለእኔ ካርሎስ ባሊባ ስቲል ከአደም ዋርተን የተሻለው ተጫዋች እና ለዩናይትድ የሚመጥነው ተጫዋች ነው ብዬ አስባለሁ። ልጁ ከተከላካይ ኳስ የሚቀበልበት መንገድ ሲፈልግ ደግሞ ከአጥቂዎች ያለው ግንኙነት በጣም ቼኑን በደንብ አድርጎ የሚሰራለት ለአሞሪ የሚሆን አጫዋወት ነው እና ለእኔ ከአደም ዋርተን ይልቅ ካርሎስ ባሊባ የተሻለ ተጫዋች ነው። ጃንዋሪ ላይ ማግኘት ማንችል ከሆነ ምናልባት ዩናይትዶች ሁለት የመሃል ሜዳ ተጫዋቾችን እንደሚያስፈርሙ ይጠብቃሉ። የሚቀጥለው ሰመር ላይ ነበር የተባለው። ምናልባትም ደግሞ ያልተጠበቀ ዝውውር ልክ እንደነ ብሩኖ ያሉ ተጫዋቾች ወደ ሳውዲ በጃንዋሪ የሚሄዱ ከሆነ ዩናይትዶች ሁለት የዝውውር
ማካሄድ ይችላሉ ተብሎ ይጠበቃል። አንደኛው የኖቲንግሃሙ ኤደርሰን ነውና እሱና ካርሎስ ባሊባ እየተባለ ነው። ምናልባት ሁለቱን የማሰካት እድል ካገኙ በጣም አሪፍ ነው። ግን ደግሞ በዚህኛው ዝውውር በጃንዋሪ ሁለቱንም ያገኛሉ የሚል ግምት የለኝም። ካርሎስ ባሊባ ላይ ችክ ማለት አድቫንቴጅ ካላቸው በጣም አሪፍ ነው። እንደ ባለፈው አይነት ልክ ብራያን ምቤሞን እንደፈጁበት ጊዜ ወስደው ቢሆን ካርሎስ ባሊባን ማስፈረም ለዩናይትድ በጣም ትልቅ ዝውውር ነው። ሌላ የጎደለ የምንለው ቦታ በጣም አሳሳቢ ቦታ እስካሁን ድረስ የለም። የግራው ክንፍ ነው። የነ ዳሎና የነ ዶርጉ ቦታ እሱ በጣም ስስ ነው። ተጫዋች የለንም። ግን ደግሞ ወሳኙ ቦታ የነ ካስሜሮ የነ ብሩኖ ቦታ ነው። እሱን ከቨር ማድረግ የማይችል ከሆነ ዩናይትዶች ዋጋ ያስከፍላቸዋል። ያንን ደግሞ በተደጋጋሚ ስላየን ያኛው ቦታ ላይ በደንብ ፎከስ አድርገው ከሰሩ በኋላ ያንን የነ ዶርጉን ቦታ በሰመሩ ትራንስፈር ማዘዋወር ይችላሉ። ወይ ደግሞ ያነሰ ዋጋ ያለውን ተጫዋችንም ማስፈረም ይችላሉ። ግን ያን ዋነኛ እቅዳቸው አሁን ላይ የመሃል ሜዳው ስለሆነና አሞሪም ደግሞ ቋሚ እንደ ግብ ጠባቂ የሚፈልጉት ልምድ ያለው ግብ ጠባቂ ስለሚፈልጉ ምናልባትም ከሴላመንስ የተሻለ ልምድ ያለው በረኛ ማየታችን አይቀርም። ትንሽ በእድሜ ገፋ ያለ ግን ደግሞ ከሴላመንስን የሆነ አለ አይደል ገና ሪስክ ላለመውሰድ ብለው ያንን ያሰቡ ይመስላል። የኤስ ሚላኑ ግብ ጠባቂ አይተናል ባለፈው። ድጋሚ ደግሞ ወደ አስቶን ቪላው ማርቲኔዝም የመመለስ እድል አላቸው ብዬ አስባለሁ እና አሞሪም በሴላመንስም የተማመኑ አይመስልም እና ምናልባት የመሀል ሜዳና የበረኛ ዝውውር በጃንዋሪ ምንሰማ ነው የሚሆነው። ካርሎስ ባሊባ ብራይተኖች እንዳሉት በጃንዋሪ ዝውውር መልቀቅ የማይፈልጉ ከሆነ ለዩናይትድ ትንሽ ከበድ የሚል ይመስለኛል። አደም ዋርታን ላይ መስራት አለባቸው። በዚህ በኩል የኖቲንግሃሙ ኤደርሰን ላይ ሶስቱም ላይ እንግዲህ በደንብ መስራት አለባቸው። ሞር ፎከስ እያደረጉ ያሉት አንድ ተጫዋች ላይ ስለሆነ እሱ ደግሞ ምን ያህል ችግር እየፈጠረንብን እንደሆነ አይተናል። አጥቂ ላይ ቪክተር ኮሬሽ ላይ ምን ያህል ታይም ገለን ከዛ ወደ ሲስኮ ነው። ሲስኮ ላይ ስንመጣ ኒካስትል ተፎካከረን ምን ያህል ታይሞችን ወስዶ ከዛም የመጀመሪያ ጨዋታ ላይ እንኳን የሆነ ስታርቲንግ 11 ውስጥ ላለማስገባት ወስነን ነበር። 3 ጨዋታ አልፈውት ነበር እና የአሞሪም ጊዜ ይጠበቅ ምናምን የሚሉት የዝውውር ታይማቸው በጣም አዛ ነው። ሴላመንስን ለመጠቀም እንኳን ምን ያህል ታይም እንደፈጀባቸው እናውቃለን። ስለዚህ ቶሎ የሚገሉትና ቶሎ ወደ ጨዋታው ቶሎ ወደ ዩናይትድ ስኳድ መጥቶ ከተጫዋቾቹ ጋር የሚላመድ አይነት ዝውውር ማድረግ አለባቸው ብዬ አስባለሁ። ከአሁኑ ለመግደል እየሞከሩ ነው። ብራይተኖች ሀሳባቸውን ይቀይራሉ እንደተባለው ኖቬምበር ላይ ካርሎስ ባሊባ ወኪል ከብራይተኖች ጋር ተወያይቶ ተጫዋቹ የልቀቁኝን ጥያቄ ያቀርባል የሚለውን ነገር ምን ሰማ ነው የሚሆነው። አደም ዋርተን ወይስ ካርሎስ ባሊባ የሚለውን ነገር እስቲ እናንተ ኮመንት ላይ አሳውቁ። ሌላኛው እንግዲህ በጉዳት በጣም ረጅም ጊዜ የሆነን ሊሳንድሮ ማርቲኔዝ ነው። ማርቲኔዝ አሁን ላይ ሙሉ ለሙሉ ከጉልበቱ ጉዳቱ ነፃ ሆኗል ሲል እንግዲህ ትናንትና ስካይ ስፖርት ማስነብበው ነበረ። ያው ተጫዋቹ ከኢንተርናሽናል ብሬክ በኋላ ከዋናው ቡድን ጋር ትሬኒንግ ማድረግ ይችላል ብዬ ነገራችሁ ነበር። ያ ደግሞ በቃ ሙሉ ለሙሉ እንደ ጤነኛ ተጫዋች ነው ትሬኒንግ የሚያደርገው። ስለዚህ ሜዳ ላይ የማየት እድላችን አሁን ላይ ሰፋ ያለ ነው። ሁላችንም እንግዲህ ሊሳንድሮ ማርቲኔዝ በመመለሱ በጣም ደስተኛ ነን ብዬ አስባለሁ። ሊሳንድሮ ማርቲኔዝ ከመጎዳቱ በፊት የነበረው ፐርፎርማንስ በጣም ሁላችን የምናስታውሰው ነው። አሁን እንኳን ሊቨርፑል አሁን እሁድ ከምናደርገው ጨዋታ በፊት የባለፈው የአንፊልዱ ጨዋታ ላይ ያደረገው ፐርፎርማንስ ያገባው ጎል እንደ ተከላካይ አይደለም እንደ አጥቂ ነው። ያን የመሰለ ጎል አሊሰን ላይ ነው ያገባው እና ያንን ስንመለከት ሊሳንድሮ ማርቲኔዝ ላይናፍቀን የሚችልበት ቻንስ የለም። የሲቲው ላይ የአማድ ጎል ያንን ክሮስ ያደረገበት መንገድ ማርቲኔዝ ለአሞሪም ምን ያህል ጠቀሜታ እንዳለውና ያቺ የነ ዶርጉና የነ ዳሎ የሚፎካከሩባት ቦታ ደግሞ ሉክሾ ሲይዛት ምን ያህል ዩናይትዶች የማጥቃት ሂደታቸው ሊለወጥ እንደሚችል ማሰብ ነው እና በላይ በኩል የነ አማድ የነ ብራያን ምቤሞ ጥምረት በጣም አሪፍ ነው። በጣም ኳሶች ወደፊት ሄዳሉ። ምንም እንኳን የሆነ የሰልፊሽ ሞመንቶች ብንመለከትባቸው ራስ ወዳድ ቢሆኑም አንዳንድ ኳስ መስጠት ያለባቸው ቢመቱም እንኳን የማጥቃት ሂደታችን በላይ በኩል አሪፍ ነው። በነ ዶርጉ በኩል ስናየው ግን ትንሽ ቀዝቀዝ ያለው ነው። ዶርጉ ኳስ ማቀበል ላይ ደካማ ነው፣ ለመጨረስም እንደዛው እና ሉክሾ ከሱ የተሻለ እንቅስቃሴ ያሳየናል። ሊሳንድሮ ማርቲኔዝ ተመልሶ ከነ ማቲያስ ዴሊት ጎን ሲሰለፍ አሪፍ ነገር ነው የምናየው። ማርቲኔዝ ያው ሮበን አሞሪም ሆነ ዩናይትዶችም በሱ ጉዳይ ሪስክ መውሰድ አይፈልጉም። ተጫዋቹ በጣም ለረጅም ጊዜ ነው ተጎድቶ የመጣው። ፕላስ ደግሞ የጉልበት ጉዳት ነው፣ ሊያገረሽ ይችላል። ተመልሶ ከተጎዳ ረጅም ታይም ነው የሚሆንበት። አሁን ልክ ሲቲዎች እንኳን ሮዲ ተመልሶ ከመጣ በኋላ ጉዳት አስተቃይቶታል እና እንደዚህ አይነት ነገር እንዳይገጥመው ትንሽ ታይሞችን መውሰድ አለባቸው። ሙሉ ለሙሉ ቢያገግምም ረጋ ብሎ ወደ ሜዳ መመለሱ በጣም የተሻለ ነገር ነው። ተከላካዮቹ ደካማ ናቸው። የዩናይትድ ተከላካይ ደካማ ነው ብዬ መናገር ይከብደኛል። የመሀል ሜዳ ችግራችን ብቻ ስለሆነ ነው እንጂ ተከላካዩ መጥፎ ነው አይደለም። በሉክሾም በማቲያስ ዴሊትም በሌኒሮም አሪፍ ነው። ሉክሾ ነው አንድ ጨዋታ ላይ መጥፎ ፐርፎርማንስ ያሳየው እሱ ነው።
የሲቲ ጨዋታ ላይ ዋጋ አስከፍሎናል ብዬ አስባለሁና እነዚህ ሶስት ተጫዋቾች ሊሳንድሮ ማርቲኔዝ በመጣ የሚያስብለን ሳይሆን ለአሪፍ አጫወት ወደፊት ለምናደርጋቸው እንቅስቃሴዎች ሉክሾ ወደዛኛው ሲሸጋገር አሪፍ ይሆናል ለሚለው ነገር ነው እንጂ እስካሁን ያሉት የሶስቱ ተከላካይ ጥምረት በጣም ለኔ አሪፍ ነውና ሊሳንድሮ ማርቲኔዝ አሞሪም ሪስክ ወስዶም እያስባለሁ። ከሴኒ ላመንስ አይተናል፣ ከሴስኮ አይተናል። ረጅም ታይም ወስዶባቸው ነበረ ሜዳ ላይ ለማሰለፍ እና ሊሳንድሮ ማርቲኔዝንም እንደዚህ አይነት ነገር እንጠብቃለን። ምናልባት የሊቨርፑል ጨዋታ ላይ ሜዳ ውስጥ ተገኝቶ ላይ ይችላል እንጂ ቤንች ላይ አንመለከትም። ከዛ በኋላ 3-4 ጨዋታ ካለፉት በኋላ ምናልባት ተቀይሮ የመግባት እድል አለው ብዬ አስባለሁ እና ሙሉ ለሙሉ ከጉዳት ማገገሙ በጣም አሪፍ ነው። ሌላኛው ማዝራዊ ነው። ማዝራዊም እንግዲህ ለሊቨርፑል ጨዋታ ይደርሳል የሚል ዜናዎች አሁን ላይ እየወጣ ነው። ተጫዋቹ እንግዲህ በዚህ ዓመት ጉዳት በጣም አሰቃይቶታል። ባለፈው ዓመት እሱ ነበር ከፍተኛ ጨዋታ ያደረገው ከተከላካዮቹ ማለት እንችላለን እና አሁን ደግሞ ጉዳት ማዝራዊ በጣም እያስቸገረው ነው። ከጉዳት ተመልሶ ያሳየን ፐርፎርማንስ በጣም አሪፍ ነበረ። አሁን ለእንደዚህ አይነት ትላልቅ ጨዋታዎች በአማድ ከሚጀምር ይልቅ ልክ በማዝራዊ መጀመሩ አሞሪም በጣም አሪፍ ነው እና በዛኛው ሳይድ የመጥቃት እድላችን በጣም ጠባብ ነው የሚሆነው። በላይ በኩል ጋክፖ ነው ያለው እና ምናልባት ቼዛ ሊያስጀምሩ ይችላሉ፣ አይታወቅም የአርነ ስሎት ነገር እና ተከላካይ ትክክለኛ ተከላካይ በዛ በኩል ማሰለፉ ከአማድ ይልቅ ለኔ የተሻለ ነገር ነው ብዬ አስባለሁና እስቲ ማዝራዊ ትክክለኛ በሊቨርፑል ጨዋታ ስታርቲንግ ሌቨል ላይ ይጀምራል የሚለውን ነገር ፕሬስ ኮንፈረንስ ሲሰጡ የምንመለከተው ነው የሚሆነው። ግን ደግሞ አሁን እየወጡ ያሉ መረጃዎች ወደ ሊቨርፑል ጨዋታ የመድረስ እድል አለው ነው እና ቤንች ላይ የምንመለከተው እንችላለን። ያ ደግሞ ጥሩ ነው። ስታርቲንግ ሌቨል ላይ ባንደው ቤንች ላይ መመልከታችን በጣም አሪፍ ነው ብዬ አስባለሁ። ሌላ እንግዲህ ለደጋፊዎችም ለምርጫ የከበደውና ለሮበን አሞሪም ምርጫ ይከብዳቸዋል ብዬ የማስበው ተጫዋች ማቲያስ ኩኛና ማውንት ናቸው። ማውንት እንግዲህ የሚገርም ፐርፎርማንስ እያሳየ ይገኛል። የቼልሲ ቤቱ የምናውቀውን ማውንት ዓለም የሚያውቀውን ማውንት የመለሰው ይመስላልና አሁን ላይ በጣም አሪፍ እየተጫወተ ነው። ባለፉት ዓመታት በዩናይትድ ቤት በጉዳት ተሰቃይቶ ነበረ። በዚህኛውም ዓመት እንኳን ጉዳት አሁን አጋጥሞት ነበረና ከጉዳት ተመልሶ የሚያደርገው እንቅስቃሴ በጣም አሪፍ ነው። ሮበን አሞሪም ምን ያህል እንደሚወዱ እናውቃለን። ማውንትም በጣም ዲሲፕሊን የሆነ ተጫዋች ነው። በጣም ፈጣን ነው። ለፕሬሲንጉ በጣም አሪፍ ነው። ተከላካዮችን ያስጨንቃል፣ በረኞቹንም ያስጨንቃል እና በዚህ በኩል ማቲያስ ኩኛንም ስንመለከተው ተመሳሳይ ነገር አላቸው። ግን ደግሞ ማቲያስ ኩኛ የጉልበት ተጫዋች ነው። በቃ ያላረ በጉልበቱም አሸንፈው ኳሱን ይዞ ሄዳል፣ ወደ ጎልም ይሞክራል፣ አሲስትም ያደርጋል። ይሄ ሶሻል ሚዲያ ላይ ያለው ደብሎ ሰበን የሚባለው ነገር ነው አሁን ለማቲያስ ኩኛ ችግር እየሆነበት ያለው። ልክ ተጫዋቾች ተከታታይ 7 ጨዋታ ሳያገቡ 8 ጨዋታ ምንም አሲስት ጎልም ሳያገቡ ሲቀሩ ይሄ ደብሎ ሰበን የሚባለው ነገር ይለጠፍባቸዋልና እሱ ነገር ሰልፊሽ አድርጎታል። የቤንፎርዱ ጨዋታ ላይ ተመልክተናል። ማቲያስ ኩኛ መመታት የሌለባቸውን ኳሶች ከሌለ ቦታ ላይ ሲመታ ተመልክተናልና ጎል ማግባት ካልቻለና አሲስት ካላረገ ድረስ ይሄ ነገር የሚቀጥል ይመስለኛልና ይሄ ነገር ደግሞ እንደ ቡድን ዋጋ ያስከፍለዋል ብዬ አስባለሁ። እንደሱም ሶሻል ሚዲያ ላይ ያለውን ነገር በቃ ትቶ ሜዳውን ያለውን ፐርፎርማንስ ብቻ ፎከስ ቢያደርግ በጣም አሪፍ ነው። የአርሰናሉ ጨዋታ ላይ በጣም አሪፍ ነበር። የፉላሙ ጨዋታ ላይ በጣም አሪፍ ነበር። የበርንሌይ ጨዋታ ላይ ከመጎዳቱ በፊት በጣም ጸዴ ነበር። ተመልሶ ተቀይሮ እንኳን ባለፈው ሲገባ አሪፍ እንቅስቃሴ ማድረግ ችሏልና ለኔ ማቲያስ ኩኛ ዋነኛው ተመራጭ ነው ለዚህ ለሊቨርፑል ጨዋታ። የሊቨርፑል ተከላካዮች እናውቃለን። ምናልባት ኮናቴ ከተጎዳ ላይኖር ይችላል፣ ግን ደግሞ እነ ቫን ዳይክ ጉልበት ያላቸው ተጫዋቾች ናቸውና እነዚህን ተጫዋቾች የሆነ አቅም ያላቸው በደንብ ተጋፍተው ኳስን ይዘው ፈጣን የሆኑ ተጫዋቾች ስታርቲንግ ሌቨል ላይ ማስጀመር ለኔ በጣም አሪፍ ነው ብዬ አስባለሁ። ግን ለአሞሪም ትልቅ ራስ ምታት ነው ብዬ አስባለሁ። ማውንት ወይ ማቲያስ ኩኛ በጣም ከባድ ነገር ነው። ሴስኮም እንግዲህ በፎርስ ናይን ይጫወት እንዳለ ሴስኮም ጥሩ እንቅስቃሴ እያደረገ ነው። ተከታታይ 2 የፕሪሚየር ሊግ ጨዋታዎች ጎል ማስቆጠር ችሏል። ከዛ በተጨማሪ ደግሞ ከነ ብሩኖ ጋር ያለው የኳስ ነፃነት ከኳስ ጋር ያለው ግንኙነት ለሴስኮ በጣም አሪፍ ነውና ጎል ከማግባቱ በላይ እነዛ እንቅስቃሴዎች ለራሱ ኳስ እየፈጠረ እየሄደ ነውና ለናማድ ኳስ እየሰጠ ነው፣ ለነ ብሩኖ በቃ የእንቅስቃሴዎቹ የነ ሴስኮ እየተመለከተን ያለው ነገር ለቤንች ሆነና በፎርስ ናይን እንጮት የሚያስፈል ነገር አይደለምና ባለፈው እንደውም የዛ አትሌቲክስ በወጣው መረጃ መሰረት በጣም ያሳቀኝ መረጃ ነበረ። 20 ኤጀንቶች ጠይቀው ነበረ ማን ነው በዚህ ውድድር ዘመን መጥፎ ፈራሚ የሚል ነገር አምጥተው ነበር። በቁጥር 1 ላይ ያስቀመጡት ሴስኮ ነውና ለምን መጥፎ ፈራሚ እንደሆነ ሴስኮ እስካሁን ድረስ አልገባኝም። በዩናይትድ ቤት ጥሩ እንቅስቃሴ እያደረገ ይገኛል። ከ7ቱ ጨዋታዎች 4ቱን ነው ስታርቲንግ ሌቨል ላይ የጀመረው። ከ4ቱ ደግሞ ሙሉ 90 ደቂቃ የጨረሰው 3ቱን ጨዋታ ነው። የቼልሲውን ጨዋታ እንግዲህ ቀይ ካስሜሮ በማየቱ የተነሳ ከረፍት በኋላ ሴስኮ መጫወት አልቻለምና ይህንን ስንመለከት ተጫዋቹ ላይ ጫና ለማድረስ ወይ ደግሞ የዩናይትድ ተጫዋች ስለሆነ
ሚዲያው ጫና እያደረሰበት ነው ብዬ ማሰበው እንጂ እውነት ለመናገር ለእኔ ሴስኮ መጥፎ ፈራሚ ነው ለማለት በጣም ከባድ ነው። ባለፈው ዓመት 13 የሊግ ጎል ያለው እና በዚች 7 ጨዋታ ውስጥ ደግሞ 2 ጎሎችን ማስቆጠር ለሴስኮ ሪከርዱ ከባለፈው ዓመት ካወዳደር ነው የተሻለ ሴስኮ እያየን ነው ማለት ነው። እና አዲስ ሊግ ነው፣ አዲስ ቲም ላይ ነው እየተጫወተ ያለው። በዛ ላይ ስታርቲንግ ሌቨል ላይ ለመጀመር ተቸግሮ ነበርና ይህንን ነገር እያዩ ለምን መቶ ፈራሚ ሴስኮ ነው እያሉ እንዳለ አልገባኝም። እስቲ በሚቀጥሉት ጨዋታ ላይ ሊቨርፑል ላይ ጎል የሚያስቆጥር ከሆነ ደግሞ ሴስኮ ራሱን ማሳየት ይችላል ብዬ አስባለሁ። እነ ማቲያስ ኩኛና ማውንት ግን ለአሞሪም ትልቅ የምርጫ ችግር የሚሆንበት ይመስለኛል። በማን ይጀምራል የሚለው ነገር እንደኔ በማቲያስ ኩኛ መጀመሩ ለማቲያስ ኩኛ ኮንፊደንስን መጨመር ይሆንለታል። ከዛም ተጫዋቹ ረጋ ብሎ ጎሎችን ማስቆጠርና አሲስት ማድረግ የሚችል ከሆነ ከዛ በኋላ ጥሩ ፐርፎርማንስ ማሳየት ይችላል። ሮበን አሞሪም ተጫዋቾችን እየቀያየረም እያፈራረቀም ቢሆን የሆነ ነገር መፍጠር አለበት ብዬ አስባለሁ። ከፊታችን የአፍሪካ ዋንጫ ይኖራል። እነ ብራይን ቤሞና አማድ ዲያሎ መሄዳቸው አይቀርም እና ኩኛና ማውንትን አንድ ላይ ማሰለፍና አንድ ላይ መመልከት የማይቀር ነገር ነው። ሁለቱ ሲሄዱና ሁለቱ መመልከታችን አይቀርም። ምናልባት የአፍሪካ ዋንጫ ሲመጣ ሮበን አሞሪም ምን ያደርጋሉ የሚለው ነገር በጣም ተጠባቂ ነው። ማዝራዊ መንገድ ሌላኛው ተጓዥ ነው የሚሆነው። እስቲ እሱን ጊዜው ሲደርስ እናወራበታለን። የማቲያስ ኩኛና የማውንት ነገር ግን ትልቅ ለአሞሪም ትልቅ ስራ ነው የሚሆንባቸው። ማንን ይመርጣሉ የሚለው ነገር በጣም አሳሰበኝ። ሁለቱም አሪፍ ፐርፎርማንስ ነው ያላቸው። ጊዜያዊ ፐርፎርማንስ ካየ ነው ግን ሜሰን ማውንት የተሻለ ነው ከማቲያስ ኩኛ። ማንን ይመርጣሉ? የእሁዱ ጨዋታ ይወስናል። የእናንተን እስቲ አስተያየት በሁለቱ ዙሪያ ያለውን ኮመንት ላይ አስቀምጡልኝ። እስቲ አዳዲስ ነገሮች ካሉ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።